አዳማንም ዛሬ ያለ ነው ውሏችንን እናሳያለን። ቤተሰቦቻችን የትም እንዳትሄድ ይኸው ቡና የቡና ጣቢያ ለቡና ታገኛላችሁ። ጣዕም አለ ምን አለ። ለእሷ ስል ነው ግን ቦት ዛሬ አዳማ ማለት ነው እሷ አዳማ እና ሀገር የሚያስጎበኛል ልንቆርጥ ነው። ያው ታስጎበኝ ነገር ምንም ታስጎበኝ ሴት ረበኝም ምናምን አይሰራም ብታይ ይኸው እንግዲህ በባጃጅ ፏፈሽ እያልን ነው። ውድ የዩቲዩብ ተከታታዮች አንቺ ካደችን ጋይስ ካደችን አዳማ ነኝ እንጂ እኔ ጋብዝሻለሁ ብላኝ ነበር። ምን እያልሽ ነው? ኧረ አዳማያን አንታማም በግብዣ አላልሽኝማ። ቅድም ነው ዝም አልሽ። አመመኝ አልሽ እኮ ጋቢን ስል ራሴን እያመመኝ ነው ወደ ቤት ልግባ ያልሽው። እንትን ጋብዝሻለሁ። እኛ ሀገር ችፕስ ምናምን ያለው እሱ ደግሞ ሲመሽ ነው ያለው ሳምቡሳ። አቤት ኧረ ዝም በይ። መንገድ ላይ ቁርጥ ነው ያማርኛው። አልጾም መቼም አልጾም እኔ እጾማለሁ። አውቃ ጋይስ አውቃ ምንም እሑድ ነው ለተንኮሉ የለም። እና ፏፈሽ እያልን ነው። ልብሳችን እንዴት ነው ጋይስ? አያምርም? ስንወርድ እናሳያቸው እንዴት እንደሚያምር አዳማ እንዴት እንዳማረባት። ናዝሬቶች የት አላችሁ? አዳማውያን እንዴት ናችሁ? እንዳንጠለፍ አንቺ ነገሩ ባላለሽ ምስኪና እንዴት ቆንጆኝ ባለልኝ ማናየበት እና ምንድነው ጋብዙ ሴት ነው በቆሎ ጥብስ አንተ ቆንጆ አትባይም። መጪ ነው ሰው ባለው ነው ግን መቼ ልትበይው ነው? ሀብትሽን መንዝረሽ ሲት ይሁን ሰይዳ ብረት ስቅቅኛል ይው ባጃጅ መኪና እንግዛ በባጃጅ ከምንከራከር ገባሽ? አራት ግን አሁን ስራችን ከሀገር ወደ ሀገር ለምን ቱሪስት ልንሆን እኮ ነው። ከሀገር ወደ ሀገር እየዞርን በዚህ ስራ ምክንያት እሱማ መኪና ያስፈልገናል። የትራንስፖርት ወጪ አዳማ ግን ጋይስ ባጃጅ ሆነሽ ምን አይነት ነው? ምን አቃለ የለ ባጃጅ በጣም ፒካፕ ነው ከፊት ባጃጅ። ለማንኛውም እንዳታሽ እያሰፈጠች ልትረሳ ነው ትዛው ጋይስ እንዳታሽ ከእንደዚህ አይነት ውርደት እግዚአብሔር ይሰውራችሁ። ትቆርጫለሽ ብላ አንተታይ ነው ጁስ አንቺ ሰው ባለው ጋይስ ጁስ እኔ ደግሞ ትቆርጫለሽ ስትለኝ ከቤት ምንም ሳልበላ መምጣቴ ጋር ብትሻሉ ስትለኝ ምንም ነገር ሳልበላ መምጣቴ ጋይስ ቢጁስ ሀዲ ይሲር ሀቢበቲ እሻው ምን ላድርጋት? እኔ ደግሞ ጁስ ነው ጋብቻ ጋይስ ምን ላድርጋት? አንቺ ጋብኝ ይኸው እኔ ያለኝን ጋብዣለሁ። ሰው ባለው ነው ጋይስ። ወይ ጎፈንድሚ ኧረ ስኩቲ ለአንድ ኪሎ ስጋ ጎፈንድሚ አረብ ሀገር የለመደች አረብ ሀገር እኔ በርገር በአንድ ብር በነበር እሱን ታዩና አሁን አታረሻሽ ጋብዥኝ እያልኩሽ ሲባል እዚህ ምን ነበረ ኪዳነ ምህረት ሲባል ወይም ጭንቅላቷ ነች ጋይስ ውድ ነው መሰለኝ። እስቲ ምን ሜኑ አስመጣሽ? ካብሽ ምን አገባሽ? እንደ በዘራቸው አይበስ እዚህ መዋረድ ደግሞ ታበላኛለች ብዬ ከቤት ምንም ሳልበላ መምጣት ከሰውዬው ጋር እንኳን ኬኩን በበላው ሰርፕራይዝ ሳረ ኬኩ እንኳን በልቼ ወጣሁ ጋይስ። እሷ ትጋብዘኛለች አንቺን አምኜ ከዛ ግን የትም ማለት ነው ምንም ማድረግ አልችልም። እቺን ውስጥ ልጅ ወደ ሀገር ልግባ ምን አደርጋለሁ? ጋይስ ሰብስክራይብ አድርጉ። ከከፋይ ስልኮ ራሷን ስላልላ ጭራሽ ሰብስክራይብ አድርጉ። ጭራሽ እሱማ እሱን አብረን እንቀራለን ዩቲዩብ ጭራሽ እኔ ልጋብዝሽ እኮ ሞቼ ነው ቆሜ። ለማንኛውም ውዶቼ አለው ይኸውላችሁ አቶ ዱዱን ጋብዥን እምቢ ብላት እኔስ ቤት የገባው እግዚአብሔር ይመስገን ቤት የገባው ይኸው እናቴ እድሜ ለእናቴ እንጀራ ምን ወጡ እየበላሁ እድሜ ምንድን ነው የሚባለው ይብላኝ ለአንቺ እኔ እስኪ ገብቼ እየበላሁ ነው። አንቺ ሁለተኛ ደግሞ እሷን ተማምኜ ጋር ሳልበላ መሄዴ ትጋብዘኛለች ብዬ ሳልበላ መሄዴ ወይ ጉድ። ለማንኛውም ቤቴ ገብቻለሁ። ይኸውላችሁ የዛሬ ሰርፕራይዝ ማለት ነው ጋይስ። እንዴት አንጀቴን እንደበላኝ ባልየው
7 ዓመት ሙሉ ነው እንትን ያላት እና በቃ አንዳንዴ እንደዚህ አይነት ባል እንደዚህ አይነት ታማኝ ሰው ይስጣችሁ የእውነት። እሷ እንትን ስትል ብዙ ነገር ስትል ታውቃላችሁ አይሞላም እና ሰርፕራይዝ ስናደርገው በጣም ነው የሚያሳዝነው። በቃ በጣም ልጁን እያሳደገ እዚህ ጋር ስራውን ሳያጓድል እዚህ ጋር ባለትዳርነቱን እንትን ሳይልና በጣም እውነት እንዴት እንደቀናውበት እኔ ራሱ እና በጣም ነው ደስ የሚለው። ለዛሬ የነበረን ቆይታ ይሄንን ይመስላል። አዳማ ናዝሬት እንዴት አባቷ ውብ ከተማ ሆናለች ጋይስ። ለማንኛውም ይኸው ተመስገን ስራዬን ሰርቼ ገባውኝ። እኔ ቤቴ ገብቼ ቡናዬን እንደዚህ ፏ እያደረኩ ነው። ይብላኝ ለአንቺ ዱዱሻ ገባው። እኔስ ስጋውንም ባትጋብዥኝ ይኸው በስጋ ምትክ እናቴ። ዋናው ቀይ መሆኑ ነው። ዋናው መቁረጡ ነው። የቆራርጫለሁ ውዴ፣ እየቆረጥኩ ነው። ይኸው አዳማ ነበር ዛሬ ስራችን ጋይስ። ሰራ አድርገን ገብተን ይኸው ቡናዬን ምኔን እያፈላው ነው። አፍልቼ ልጠጣ ነው። መቼም ትንሽ ልጅ የለኝ የሚላላከኝ ቡና አፍልቶ የሚጠብቀኝ ይሁን። ግን ይኸውልሽ እንቆርጣለን ያልሽውን አረሳለሽም ጋይስ። ያው እኔስ ገባው በላው ጠጣው ቤቴ ሽሮ ቢሆን ማለት ነው። ምንም ማለት አይደለም። እሺ ይኸው ቡናዬን እየጠጣው ጣኔን እያጫጫስኩን ጠጣ ጋይስ።